ላይት ደግሞ ይሄ የምታዩት ነው። ቤት ነው በእንጨትና በጣውላ ነገር ነው የሰራሁት። ያው አምፖል ብቻ ነው የገዛሁት። ብዙ ሰዎች ኮንቴንት ክሬሽን መጀመር ይፈልጋሉ፣ ነገር ግን አሁንም ድረስ እዛው ሀሳብ ላይ ነው ያሉት። እናንተ አሁንም እዛው ሀሳብ ላይ በምትገኙበት ሰዓት ከምታስቡት በላይ ገንዘብ እየተሰራ ነው ያለው። ነገር ግን ኮንቴንት ክሬሽን ለመጀመር አክሽን ለመውሰድ የሚፈልግ ሰው ይሄ ቪዲዮ ከምታስቡት በላይ በቂው ነው። ከዚህ ቪዲዮ በኋላ ምንም አይነት ምክንያት ልታቀርቡ አትችሉ። ምክንያቱም እኔ ኮንቴንት ክሬት ለማድረግ ምንም አይነት እቃ አልገዛሁም፣ ባለኝ ነገር ነው የጀመርኩት። ስለዚህ በዚህ ቪዲዮ እኔ እንዴት ባለኝ ነገር እንደጀመርኩኝ ብሬክዳውን አድርጌ ያሳያችኋለሁ ማለት ነው። ይህን ቪዲዮ ካያችሁ በኋላ ኮንቴንት ክሬት ካልጀመራችሁ የራሳችሁ ችግር ነው የሚሆነው። ወደ ቪዲዮ ከመግባታችን በፊት በየሳምንቱ የምለቃቸውን አስተማሪና ቢዝነስ ነክ የሆኑ ነገሮች ለማግኘት ፎሎ ማድረግ ትችላላችሁ። ወደ ቪዲዮው እንግባ። የመጀመሪያው ያላችሁን ነገር በአግባቡ መጠቀም ነው። ብዙ ሰዎች ኮንቴንት ክሬሽን ላለመጀመር እንደ ምክንያት የሚያቀርቡት ነገር ካሜራ፣ ሪንግ ላይት ወይንም ማይክ ሊጠቀስ ይችላል። ነገር ግን ይሄ ምክንያት ሊሆን አይችልም። እኔ የተጠቀምኩትን ነገር ላሳያችሁ። የምጠቀመው ካሜራ ኤ51 ስልክ ነው። የኔ ኤፍ22 ስልክ ነው። ነገር ግን የተሻለ ስለሆነ ካሜራው ኤ51 በሱ እጠቀማለሁ ማለት ነው። ከቤት እጠይቅና በሱ ቀርጽና እመልስላችኋለሁ ማለት ነው። ስለዚህ እናንተም እንደዛ ማድረግ ትችላላችሁ። ግን ከሌለ በቃ ባላችሁ ነገር መጀመር። እንደ ማይክ የምጠቀመው የራሴን ስልክ ነው። ግን ያው እንደምታዩት አድርጌ ነው የምጠቀመው። መጽሐፍ አደርግና ከስር ያው እንደምታዩት ትንሽ እንትን ሊመስል ይችላል። ነገር ግን በደንብ በጣም ደስ ይላል። እንትን ድምፁ በደንብ አሪፍ ኳሊቲ ይመስለኛል። ያው እንደ ካሜራ ባይሆንም ባለን ስለሆነ መጀመር ያለብን ጥሩ ይመስለኛል እንደማስበው። እና እናንተም እንደዚህ አድርጋችሁ መጠቀም ትችላላችሁ። ሪንግ ላይት ደግሞ ይሄ የምታዩት ነው። ቤት ነው በእንጨትና በጣውላ ነገር ነው የሰራሁት። ያው አምፖል ብቻ ነው የገዛሁት እና ምንም ነገር አልገዛሁም ለኮንቴንት ክሬሽን። ያው ባክግራውንዱም ራሱ ነው እንደምታዩት ነው። ምንም ነገር የገዛሁት ነገር የለኝም። ከዛ እንደምታዩት እንደዚህ ሴታፑን አስተካክልና ቪዲዮ ቀርጻለሁ ማለት ነው። ያው እንደ ጀማሪ ጥሩ ነው ብዬ አስባለሁ። ያው ለጀማሪ ምንም ነገር አያንሰውም። ይሄ እንደዚህ አድርጋችሁ እናንተ መጠቀም ትችላላችሁ። ሁለተኛው ኒች መምረጥ። ይሄ ብዙ ሰዎችን ግራ የሚያጋባ ነገር ነው። አንድ ሰው ኮንቴንት ለመስራት ሲያስብ አእምሮ ላይ ቀጥታ የሚመጣው ምን ልሰራ ነው ብሎ ነው የሚመጣለት። ነገር ግን ይህንን ልታወሳስቡት አይገባም። አንድ ማድረግ ያለባችሁ ነገር፣ ለምሳሌ አብዝታችሁ የምታወሩት ነገር ምንድን ነው ብላችሁ ራሳችሁን መጠየቅ አለባችሁ። በቃ ሌላ ነገር የለውም። ከዛ ውስጥ አብዝታችሁ የምታወሩትን ነገር ኮንቴንት ማድረግ ነው። ለምሳሌ መጽሐፍ የምታነቡ ከሆነ ቡክ ሪቪው መስራት ትችላላችሁ ማለት ነው። እንደዚሁም ፐርሰናል ዴቨሎፕመንት የሚያስደስታችሁ ከሆነ ፐርሰናል ዴቨሎፕመንት መስራት ትችላላችሁ። ከዚህ ወጣ ካላችሁ ደግሞ ኳስ ላይ በጣም ጥሩ ከሆናችሁ ስለ ኳስ መስራት ትችላላችሁ ማለት ነው። እንደዚሁም ጂም የምትሄዱ ከሆነ ስለ ጂም መስራት ትችላላችሁ ማለት ነው። ከዚህም በላይ ብዙ መጥቀስ እንችላለን። ሪአክሽን ቪዲዮዎችን መስራት ትችላላችሁ። ነገር ግን ይሄንን እኔ ልመክር አልችልም። ምክንያቱም ሪአክሽን ቪዲዮ በጣም ቪው ሊያገኝ ይችላል። ነገር ግን እኔ ደስ ሊለኝ የሚችለው ሰው ጠቅሜ እኔ ስጠቀም ነው እንጂ እኔ እየተጠቀምኩ ሰው ቢጎዳ በጣም ያስጠላል። ስለዚህ ሪአክሽን ቪዲዮ እንድትጀምሩ አልመክራችሁም። ብቻ ኒች ላይ ማድረግ ያለባችሁ ነገር እናንተ በጣም የምትወዱትን ነገር ወደ ኮንቴንት መቀየር ነው ማለት ነው። አራተኛው ፕላትፎርም መምረጥ። እዚህ ጋር ብዙ ሰዎች ይሳሳታሉ። ሁሉንም ፕላትፎርሞች ላይ መስራት ይፈልጋሉ። ነገር ግን እንደዛ አይሆንም። እኔም መጀመሪያ ላይ ይሄ ስህተት አጋጥሞኝ ነበር። ነገር ግን እንደዚህ የሚሆነው ከቀን ወደ ቀን እየተሻሻላችሁ ስትመጡ ነው ሁሉም ላይ ማድረግ የምትችሉት። ሁሉም ላይ ባንዴ ለማድረግ ከሞከራችሁ የተወሰነ ቀን ትሰሩትና ቢያንስ 1 ወር ከሰራችሁ ከዛ በኋላ ያስጠላችኋል። ነገር ግን እናንተ ኮንሲስታንት እንድትሆኑ አንዱን መርጣችሁ አንዱ ላይ አድምታችሁ መስራት አለባችሁ ማለት ነው። ቢያንስ ዩቲዩብ ላይ ኮንቴንት ከጀመራችሁ በሳምንት ቢያንስ 2 ቪዲዮ ወይም 1 ቪዲዮ የምትለቁ ከሆነ የዛሬ ዓመት ከ40 ቪዲዮዎች በላይ ትለቃላችሁ ማለት ነው። ስለዚህ ሁሉም ላይ ጀምሮ ከማቋረጥ አንዱን መርጣችሁ በደንብ አድርጋችሁ መስራት ይሻላል ማለት ነው። እዚህ ላይ እንደ መጀመሪያ ማስተዋል ያለባችሁ ነገር ቪዲዮ ስትሰሩ ኳሊቲው ላይ ወይንም ርዝመቱ ላይ እንዳትጨነቁ። ብቻ እናንተ ኮንቴንት ክሬት አድርጌያለሁ የሚለው ብቻ ላይ ያስጨንቃችሁ። አራተኛው ስክሪፕት መጻፍ ነው። ስክሪፕት ማለት በቀላል አማርኛ የተደራጀ ጽሁፍ ማለት ነው። ስክሪፕት ስትጽፉ ለዩቲዩብ ከሆነ HIBC የሚለውን ፎርሙላ መጠቀም ትችላላችሁ። ለቲክቶክ ከሆነ ደግሞ HBC የሚለውን ፎርሙላ መጠቀም ትችላላችሁ። HIBC ማለት አጥር አድርጌ ልንገራችሁ። ኤች ማለት ሁክ ማለት ነው። መጀመሪያ ላይ የቪዲዮ መግቢያ ማለት ነው። ሰዎችን ጠልፋችሁ የምታስቀሩበት ማለት ነው። መጀመሪያ ላይ አስተውላችሁ ከሆነ
የቪዲዮ መግቢያ ላይ ሰላም ሚፍታህ እባላለሁ የ12ኛ ክፍል ተማሪ ነኝ አላልኩም። እንደዚህ አላልኩም። አስተውላችሁ ከሆነ ያልኩት ብዙ ሰዎች ኮንቴንት ክሬሽን መጀመር ይፈልጋሉ፣ ነገር ግን አሁንም ድረስ እዛው ሀሳብ ላይ ነው ያሉት። ስለዚህ ሁክ ማለት ሰዎችን የሚስብ የመጀመሪያ መግቢያ ማለት ነው። አይ ደግሞ ማለት ዩቲዩብ ላይ ከሆነ ኢንትሮ የምንለው ስለሆነ ስለ ራሳችሁ አንዳንድ ነገር የምትናገሩበት ፓርት ነው። ቦዲ የምንለው ደግሞ ዋና አካሉ ነው፣ የኮንቴንቱ ዋና አካል ማለት ነው። አሁን እኔ እንደምናገረው አይነት ማለት ነው። ኮል ቱ አክሽን የምንለው ደግሞ መጨረሻ ላይ ላይክ ሰብስክራይብ አድርጉ ሊሆን ይችላል፣ ወይንም ሌላ ነገር እናንተ የምትፈልጉትን ነገር እንዲያደርጉ መጋበዝ ነው ማለት ነው። በመጨረሻ እነዚህን ካደረጋችሁ ሁክ ጽፋችሁ ካጨረሳችሁ በኋላ ፊልም ማድረግ ነው ማለት ነው። ፊልም ማድረግ እኔ እንደነገርኳችሁ ስቴፑን ተከተላችሁ እዚህ ድረስ ከመጣችሁ እንደዚህ ካሜራችሁን ፊት ለፊት አድርጋችሁ መቀረጽ ይሆናል ማለት ነው። አምስተኛ የሚሆነው ኤዲቲንግ። ይሄንንም ብዙዎቻችሁ ልታወሳስቡት አይገባም። ካፕካት በጣም ቀላል የሆነ ሶፍትዌር ነው። እዛ ላይ ገብታችሁ በስልክም በፒሲም አለው፣ እዛ ላይ መስራት ትችላላችሁ። መቆራረጥ ያለበትን ፓርት ትቆራረጡትና ኦቨር ላይ መግባት ካለበት ኦቨር ላይ እያስገባችሁ ትራንዚሽን ማስገባት ካለባችሁ ትራንዚሽን እያስገባችሁ ኤዲት ማድረግ ነው ማለት ነው። ለምሳሌ ይህ ቪዲዮ ሲቀረጽ ከምታስቡት በላይ ረጅም ነው። ለምሳሌ ቢያንስ እንደ ጀማሪ የ5 ደቂቃ ቪዲዮ ለመስራት የ15 ደቂቃ ቪዲዮ መቅረጽ ሊጠበቅባችሁ ይችላል። ስለዚህ ካፕከት ላይ ገብታችሁ ቆራርጣችሁ ማስተካከል ነው ማለት ነው። ሶስተኛ የሚሆነው ፖስት የምታደርጉበትን ስኬጁል ማውጣት ይሆናል ማለት ነው። ለምሳሌ ለዩቲዩብ ከሆነ በሳምንት 1 ቀን ወይም 2 ቀን በጣም በቂ ነው። ለቲክቶክ ከሆነ ደግሞ ከ4 ቀን እስከ 5 ቀን ብታደርጉት በጣም የተሻለ ይሆናል ማለት ነው። ከዚህ በላይ መጨመር አያስፈልግም። እዚህ ላይ እንደ ቲፕ የምጨምርላችሁ ነገሮች አሉ። ኮንቴንት ክሬት በምታደርጉበት ጊዜ መከፋፈል አለባችሁ። ለምሳሌ እኔ የማደርገው ዛሬ ስክሪፕት ከጻፍኩኝ ነገ ደግሞ ፊልም አደርጋለሁ ማለት ነው። ከነገ ወዲያ ኤዲት አድርጌ እፖስታለሁ ማለት ነው። ስለዚህ በአንድ ቀን ሁሉንም ነገር ለማድረግ አትሞክሩ። እየከፋፈላችሁ ለማድረግ ሞክሩ። ካልሆነ የሆነ ሰዓት ላይ ያስጠላችሁና ትተውታላችሁ እና ኮንሲስታንትሊ ባዘጋጃችሁት ስኬጁል መሰረት ፖስት ለማድረግ ሞክሩ። እናም በመጨረሻ ማለት የምፈልገው ነገር ቢኖር ጀምራችሁ 3 ቪዲዮ፣ 10 ቪዲዮ፣ 20 ቪዲዮ ራሱ ለውጥ ላታገኙ ትችላላችሁ። ስለዚህ ኮንሲስታንትሊ ፖስት ለማድረግ ሞክሩ። ኢቭን ይህንን ቪዲዮ እኔ ፖስት ሳደርግ ማንም ሰው ባያየውም ደንታ አይሰጠኝም። ምክንያቱም ገና እየጀመርኩ ነው። ገና 3ኛ ቪዲዮ ነው ማለት ነው። ስለዚህ የመጀመሪያ 3፣ 10፣ 15 በላይ ቪዲዮዎችሁን ብዙ ሰው ላያያቸው ይችላልና ከጀመራችሁ እንዳታቆሙ። ነገር ግን በ2፣ በ3 ቪዲዮ ኤክስፔክት የምታደርጉ ከሆነ እንድትጀምሩ አልመክራችሁም። ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። ላይክ እና ፎሎው ማድረግ አትርሱ። ይመቻችሁ። ቀጣይ እንገናኝ።